እዚህ አሁን የምንገኝበት መድኃኒነት አላቸው በውስጣቸው እጽዋት ኮንሰርቭ የምናደርግበት ወይም ደግሞ እዚህ አካባቢ ላይ አምጥተን ለተለያየ ነገር ለወደፊት ወይም ደግሞ ለኤክስትራክት ለማድረግ ከተለያየ ባሌ ኢስት ባሌና ባሌ አርሲ ምዕራብ አርሲ አካባቢ ኮሌክት ተደርጎ የመጡት እጽዋት ናቸው። የተለያዩ የእጽዋት ዝርያዎች የመደወላቡ ዩኒቨርሲቲ ምርምርና ጥናት ከሚያደርግባቸው የተፈጥሮ ሀብቶች ውስጥ ተጠቃሽ ናቸው። እነዚህ እጽዋትን በመለየትና በማላመድ ተጠብቀው እንዲቆዩ የማድረግ ስራ ይሰራል። የጠፉ ያሉት ፕላንት ስፒሺሶች ወይም ደግሞ ዛፍ ዝርያዎች እዚህ ኮንሰርቭ አድርገናል ማለት ነው። ሌላ ምን ኢኮኖሚክ ቫልዩ አላቸው ገበያ ላይ አሁን እነዚህ አሁን የተለያየ ሜዲሲናል ፕላንት ኤክስትራክት ተደርጎ ወደ ሞደርን ሜዲሲን የሚቀየሩ በፋብሪካ ደረጃ የሚፈለጉት አሉ ማለት ነው። ስለዚህ እነዛም ኮንሰርቭ አድርገናል። ሌላ ኢንዲጂነስ የሆኑት ወይም ደግሞ አገር በቀል ስፒሺሶች ኤግዞቲክ እና ኢንዲጂነስ አሉ። መጤ ሳይሆኑ እዚህ ውስጥ ኢትዮጵያ ውስጥ ብቻ የሚገኙት ኢንዲጂነስ ፕላንት ስፒሺስ በውስጣቸው መድኃኒነት ያላቸው ስፒሺሶች ናቸው ኮንሰርቭ እያደረግን ያለው ማለት ነው። ዩኒቨርሲቲው በዋናነት ብዝሃ ሕይወት ቱሪዝም፣ ጤናና ግብርና ላይ ትኩረት አድርጎ ምርምርና ጥናት ያደርጋል። አካባቢው የብዝሃ ሕይወት መገኛ መሆኑ ዩኒቨርሲቲው በአካባቢው ያለውን ይህን ሀብት እንዴት መጠቀም መጠበቅና ማሳወቅ አለብን የሚለው ላይ እንዲሰራ አድርጎታል። ብዙ አፈር ውስጥ የሚገኙ ብዙ ሕይወት ያላቸው እንስሳቶች አሉ። ከመሬት በላይ ያሉ ለመድኃኒትነት የሚያገለግሉ ሜዲሲናል ፕላንቶች አሉ። ማአት ኢንደሚክ የሆኑ አውሬዎች አሉ። ባሌና ባሌ አካባቢ ብቻ የሚገኙ ላይክ ቀይ ቀበሮ፣ ኒያላና ሌሎች ብቸኛ ብርቅዬ አዕዋፋቶች አሉ። ብርቅዬ አጥቢ እንስሳቶች አሉ። ብርቅዬ የሆኑ ተክሎች አሉ፣ ፕላንት ስፒሺሶች አሉና ይህንንም የግድ መጠናት አለበት፣ ለዓለም ማሳወቅ አለብን። ቦታው የሰጠን ቦታ ስለሆነ ብለን በዚህ ረገድም ሰፊ ስራ ነው እየተሰራ ያለው። የባሌ አካባቢ መልክዓ ምድራዊ አቀማመጥና የአየር ጸባይ ግብርና ላይ ውጤታማ ለመሆን የሚያስችል ጸጋ ስለመኖሩ ማሳያ ነው። ይህን ተከትሎም ዩኒቨርሲቲው አካባቢውን የሚላመዱ አዝዕርቶች ላይ ምርምሮችን እየሰራ ነው። የተለያዩ የቅባት ሰብሎች አሉ። እነዚህ የቅባት ሰብሎች በተለይ ኤክስፖርት በማድረግ የውጭ ምንዛሬን የምናገኝበት ነውና እነዚህ የቅባት እህሎች የተሻሻሉ ዝርያዎችን ከኛም ከተለያዩ ምርምር ማዕከላትን በማምጣት እዚህ አካባቢ ላይ እንደሚሆኑ በማላመድ ውጤታማ የሆኑትን ለአርሶ አደሮች የምንሰጥበት ነው። እንደዚሁም በሌማት ትሩፋት በሚል ፕሮግራም የተለያዩ የጓሮ አትክልቶችን የሚመረትበት ስራ አለ። ለዛ የሚሆን ደግሞ የተለያዩ የድንች ዝርያዎች፣ የሽንኩርት ዝርያዎች እንዲሁም የነጭ ሽንኩርት ዝርያዎች እዚህ ጋር ሙከራ እያደረግንባቸው ነው። በተፈጥሮ ዝናብ በአመት 2 በሌሎች ደግሞ ቴክኖሎጂን ከተጠቀምን በአመት 3 እና ከዛ በላይ የሚመረትበት አካባቢ ስለሆነ በተለይ በስንዴ ደግሞ ይሄ አካባቢ በጣም ስለሚታወቅ ዊት ቤልት ተብሎ የሚጠራ አካባቢም ስለሆነ አግሪካልቸርን ወይም ደግሞ ግብርናን እንደ አንድ ሴንተር ኦፍ ኤክሰለንስ አድርገን ስንመርጥ በምክንያት ነው ማለት ነው። እዚህ ጋር የምናየው 86 የገብስ ዝርያዎች ናቸውና እነዚህ ገብስ ዝርያዎች የተሻሻሉ የገብስ ዝርያዎችም አሉ። ሁለተኛ ሊጠፉ ዝርያቸው ሊጠፉ ሀገር በቀል የሚባሉ ድሮ ከአባቶቻችን ጀምሮ ሲመረቱ የነበሩ አሁን ዝርያቸው ሊጠፉ የነበሩ የገብስ ዝርያዎችን ሰብስበን እዚህ አካባቢ ላይ ዘራቸውን ማቆየት። ምክንያቱም ምርምር ሲደረግ ቀድሞ ከነበረው ከዋናው ዝርያ ላይ ነው እየተሻሻለ የሚሄደውና እነዚህ የገብስ ዝርያዎች በሽታን የሚቋቋሙ ከሀገራችን ጋር ለረጅም ዓመት የኖሩ ናቸው። እዚህ ጋር እንደምናየው ወደ 12 የጤፍ ዝርያዎች አሉ። የተለያዩ ምርታማነታቸው በሽታ የመቋቋም የሚበቅሉበት አግሮ ኢኮሎጂ የተለያየ ነውና እንደየ አግሮ ኢኮሎጂያቸው እየሞከር ለአርሶ አደሮቹ የተሻለ ዝርያዎችን የምንሰጥ ነው። የተፈጥሮ ሀብት ባህልና ታሪክን አጣምሮ የያዘው አካባቢው የቱሪዝም መዳረሻ እንዲሆን አስችሎታል። አካባቢው ከቱሪዝም ዘርፉ የሚጠበቀውን እንዲያገኝም ሆነ የቱሪዝም ሀብቶች እንዲተዋወቁ ዩኒቨርሲቲው የበኩሉን ኃላፊነት እየተወጣ ነው። ሂስቶሪካል የሆኑ ሄሪቴጆች በብዛት የሚገኙበት ቦታ ስለሆነ ይህንንም አጥንተን ተጨማሪ እውቀት ለዓለም ለማሳወቅ ግዴታም ስላለብን ኃላፊነትም ስላለብን ቦታውም በተፈጥሮ የሰጠን ቦታ ስለሆነ ቱሪዝምንም እንደ ሌላኛው ሴንተር ኦፍ ኤክሰለንስ አድርገን እየሰራንበት ነው።
የከፍተኛ ትምህርት ተቋማት የሚሰሯቸው የምርምር ስራዎች የማህበረሰብን ጸጋ በመጠቀምና ችግርን በመፍታት ረገድ ሚናቸው ከፍተኛ ነው።